ዛሬ ፈገግ እያለን ነው የምንጀምረው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስዌንን ጉድ እንሂድ። አገራችን በሰማይ ነው ያላችሁ ኦርቶዶክሶች በተለይ እና ጴንጤዎች እባካችሁ እንሂድ ነው የምላችሁ። እንግባ ወደ ሁለተኛው ዓለም። ምን እንሰራለን? እዚህም ለእነዚህ ለዱርዬዎች እንልቀቅላቸው፣ አጣበብንባቸው። ኧረ እንሂድ እባካችሁ፣ ወደሚቀጥለው ዓለም እንግባ። ከመሄዳችን በፊት እንገባለን ወይ አንገባም ነው፣ እሱን እናጣራ። እንግዲህ መንገዱን እንምረጥ ነው። መንገዱ ኢየሱስ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ደስ ይላል። ስሙ ይሄንን የሰጡትን ቃሪያ በልቼ የሰጡትን ቃሪያ ተጠቅሜ በልቼ ከህመም ድኛለሁ። ስለዚህ ለክብሩ መግለጫ ሦስት ሺህ 500 ብር ይዤ መጥቻለሁ ብለው እህታችን መስክረዋል። የሰጡትን ቃሪያ በልቼ ድኛለሁ። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ነው ወደ ኢየሱስ። ህይወት ኢየሱስ ነው። ከባድ ነው፣ ብቻ ከባድ ነው። መንገድ ኢየሱስ ነው። ምንም ማድረግ አይቻልም። ስሙ አይደለም አባባ ተክልዬ አባቴ እርሶና ድንግል ማርያም ናችሁ አስተበቃይ። አደራውትን ወንጌል የሰበከ በገጠር ከተማ አንዳንዴ እንደ መሰላችሁ በጌታ በኢየሱስ ስም መጽሐፍ ግን እንዲህ ብሎ ይናገራል በግልጽ ቋንቋ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። ይሄ ቃል በቃል ጠበቃ አለ የሚለው ለኢየሱስ ነው። አሁን አንተ ለተናገርከው መረጃ አለ፣ በእውነት ማስረጃ አለ ከመጽሐፍ ቅዱስ። ወገን እንዴት ነው የጨለማ ጉዞ የኔ ካልሆነ ሞቼ ሊገኝ ምን ማለት ነው? መረጃ በሌለበት ማስረጃ በሌለበት መጽሐፍ በማይናገርበት በእውነት አደራ እኮ ብዙ በመለመን አንጀት በመብላት የሚሆን ነገር እኮ አይደለም። የተጻፈውን በመቀበል አለቀ። አደራ መጽሐፍ የሚናገረውን ተናገር። ትውልድንም ይዘህ ወደ ሲኦል ለመሄድ አትሩጥ። አንተ አሁን ለተናገርከው እስቲ ከመጽሐፍ ቅዱስ አምጣ። የለም በባዶ ቦታ ሰው ሰራሽ በሆነ ትምህርት ቀጥታ ወደ ሲኦል አይቻልም። መንገድ ኢየሱስ ነው፣ ጠበቃ እሱ ነው። መጽሐፍ ነው የሚናገረው። እንግዲህ ምንም ማድረግ አይቻልም። ብቻውን ያድናል። ስሙ ይልንም የሚሰገድለት አንድ አለ። የአክብሮት የጸጋ እያልክ ልቤን አትላጠኝ እባክህ። እኔ የፎረሽኩበት ጫውታ እኔ ነጥብ የጣልኩበት ጫወታ ተማሪ እንኳን ቀድሞ ተፈትኖ ገብቶ ጥያቄው ራሱም ይሁን አይሁን ሲወጣ ግን መልስ ይናበባል እኮ። ከዛ ከሳተ ተበላው ይላል። እሱ የተበላበትን ሄደ አስምረ ለመበላት ነው እንደ አንተ የምትንደረደረው። አይሆንም። የአክብሮት አለ፣ የጸጋ አለ፣ የአምላክ አለ። እኔ ደግሞ የሚያሳዝነኝ ጴንጤውም ተቀብሎ ይሄን የሚል አንዳንድ ነው ጎጋ ጴንጤ አለ። በእርግጥ የሚል እንዴት እንደሚያስጠላም ሻሜታ እንደጠጣ ሰው አፉ ላይ እንዳለበት ሰው ነው የምትመስል። በኢየሱስ ላይ ለመደባለቅ፣ በኢየሱስ ላይ ሌላ ነገር ርካሽ ተወዳጅነት ለማትረፍ ኢየሱስን አስጠቁረ በሰፌድና በወንፊት ከጎረቤት ጋር ለመግባባት የምታደርገው ተራ ጫወታ ጊዜ አልፎበታል። ጊዜ ያለፈበት ነገር ነው። እግዚአብሔር አምላክ ቢሆን እሱን ተከተሉ። በዓል አምላክ ቢሆን ደግሞ እሱን ተከተሉ። የመለየት ዘመን ነው። ይለያል ዘንድሮ ብለዋል። እስኪ የሚያሳየኝ ሰው አለ? የአክብሮት ስግደት እንዴት እንደሆነ፣ ከዛ የጸጋስ እንዴት እንደሆነ፣ የአምልኮስ እንዴት እንደሆነ በአፍ ትደረድረዋለህ። ድርጊቱስ እስኪ አንድ አይነት ነው።
አንድ አይነት የለም የለም አምላክ እግዚአብሔር ብቻ የሚሰገድለት እግዚአብሔር ብቻ አብርሃም ለመላእክት ሰግዷል ሎጥ ለመላእክት ሰግዷል ኢያሱም እንዲያርጓል ሙሴም እንዲያርጓል እያልክ የብሉይ ኪዳን ዘመን ገና ልጅነት ሳይመለስል በክርስቶስ ኢየሱስ በአብ ቀኝ ሳትቀመጥ የነበረበትን ዘመን ታሪክ እያነሳ አሁንም የእግዚአብሔር ልጆች ለፍጡራን እንዲንበረከኩ ለማድረግ የምትሞክረው ሙከራ ማቆም ነው ያለብን። ዮሐንስ እኮ ለመላኩ ሊሰግድ ፈለገ። መላኩ ተጠንቀቅ ነው ያለው። እንዳትሰግድ ተጠንቀቅ ነው። እንዴ በሐዲስ ኪዳን ለመጀመሪያ ጊዜ የማስጠንቀቂያ ድምጽ የሰማኸው በዚህ ብቻ ነው። እንዴት ደስ ይላል! ክብር ለኢየሱስ ይሁን። ዋው! እኛ የፎረሽንበትን እናንተ ገብታችሁ ከባድ ነው። ድንቅ መልእክት! እንዴት ደስ የሚል ቆንጆ መልእክት! ክብር ለኢየሱስ ይሁን። የአክብሮትና የጸጋ ይለያል። ልብ ውስጥ ሁለት ሐሳብ ሲመጣ አስብ። ያኛው ምንድን እሱ የአክብሮት ነው። ቆይ ያኛው እሱ የጸጋ በልብ ውስጥ ነው የምትናገረው። ተመሳሳይ እኮ ነው ድርጊቱ። ከዛ በውስጥ ነው በቃ ወደዚህ ወደ ግራ እሱ የጸጋ ኖ እሱ የአክብሮት ነው። ኧረ እባክህ ክብር ለኢየሱስ ይሁን። ማንንም እንዲህ እያልክ አታታለን። ክብርና አምልኮ ስግደት የሚገባው ለእግዚአብሔር ብቻ። ምንም አታታልን። በቃ አለቀ። ለማንም አይገባም። እውነት እኮ ነው። አዲስ ኪዳን ላይ ዮሐንስ ራእይ ላይ ተጠንቀቅ ብሏል። እንዳታደርግ ተጠንቀቅ ነው ያለው። ይሄንን አምጥቶ እዚህ ኧረ አይሆንም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንዴት ደስ የሚል ቆንጆ መልእክት! ሰው አይደለም። በጣም ብዙ ሰዎች ምስሩን ሲቀቅሉ ጠላውን ሲጠምቁ ጠጁን ሲበጠብጡ አንድም ዘፍጥረት ሳያነቡ ቆሮንቶስን ሳያነቡ ዝክር ሲዘክሩ ተስካር ሲያወጡ የተለያየ ነገር ሲያረጉ ቆሮንቶስ ላይ አውጣ ስትላቸው ዘፍጥረት ላይ የሚከፍቱት ለዛ ምን እያልኩ ያለሁት ሃይማኖታዊ ስርዓት ትኩረትን የሚያደርገው እግዚአብሔር ላይ ሳይሆን ለእግዚአብሔር በምታደርገው ነገር ላይ ነው። ዕጣኑ ላይ፣ ጉዝጓዙ ላይ፣ ልብሱ ላይ፣ ግብዣው ላይ፣ ድንኳኑ ላይ ምናምን በቃ ለበዓላት ሳስብ ያ ሕፃን ልጅ ትዝ ይለኛል። 2 ዓሣና 5 እንጀራ ይዞ ኢየሱስ ሲያስተምር እናቱ ለምሳው ለራት ቋጥራለታለች። ኢየሱስ ሲያስተምር ኢየሱስን እያየ ምሳውን ሳይበላ የመሸበት ልጅ ኢየሱስ ሲገባ ትኩረት የሚሆነው ኢየሱስ ላይ ነው። አቤት ፍርፍሩም ፍትፍቱም አይደለም። ኢየሱስ ያለናል። ደስ የሚል ቆንጆ መልእክት። ትኩረት ሁሉ ወደ ኢየሱስ። ቁሳቁስ ላይ እንዲህ እንደሆናል ምናምን ያልተጻፈውን ተቀብሎ በዚህ በኩል ገብተን በዚህ እንደምንም አድርገን እግዚአብሔርን አይባልም። በቃ በተጻፈው ላይ ትኩረት በኢየሱስ ላይ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ኢየሱስ ብቻውን ሕይወት ይሰጣል። ጋሜ ሌላ መዝሙር እንሰማለን ደግሞ። እስቲ ይህን መዝሙር ሰምተን እንመለስ። የአብርሃም ድንኳን ነሽ፣ የያዕቆብ መሰላል ነሽ፣ ማርያም ሰላም ልበል። ስለ ድንኳኑ ሌላ ጊዜ እናወራለን። ስለ ያዕቆብ መሰላልነት ግን መጽሐፍ ቅዱስ እንደዚህ ይላል። ያዕቆብ ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱንም ወደ ሰማይ ደርሶ፣ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህበት ምድር ለአንተም ለዘርህም እሰጣለሁ። ዘርህንም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ተስፋፋለህ። የምድር አሕዛብ ሁሉ በአንተ በዘርህ ይባረካሉ ይላል። ይሄ አንድምታው እንግዲህ ስለ ኢየሱስ ብቸኛው መሰላል ስለመሆኑ ነው እያወራ ያለው። የቱጋ ስለ እመቤታችን እንደሚያወራ ብታስረዱኝ ደስ ነው የሚለኝ። ቀናችሁ ብርክ ይበልልኝ። ይመቻችሁ። እንግዲህ መልስ የለም፣ ዝም ብሎ መጠየቅ ነው። ለኢየሱስ የተባለውን ወስዶ ለሌላ፣ መጽሐፍ የማይናገረውን ወስዶ ለሌላ መልስ አለ። ይሄ ቦታ የምናገረው ስለ ኢየሱስ ነው። እንግዲህ ዞር አድርገን አምጥተን እዚህ ያስቀምጠናል። እስቲ ማስረጃ አለ ወይ? የለም። አፈ ታሪክ ሰዎች ያወሩትን ተረት እያወሩ መኖር አይከብድም። ኢየሱስ ያድናል። እንግዲህ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው
እድለኛ ነው ስምዖን ኢየሱስ የሚሞትበትን መስቀል ተሸከመው። እንጨቱን ብቻ እንዳይመስል ተሸከመው፣ ደሙን ነካው። የኢየሱስ ደም ላዩ ላይ አረፈ። ስምዖን ሲሸከም የኢየሱስ ደም እዚህ ላይ ነካው። በመንፈስ ይቀድሳል። እንኳን ቀጥታ ደሙን አግኝተው ተሸከመ። አይ ቲንክ ኢየሱስ ወደ አብ ካረገ በኋላ ስምዖን በጌታ ከሆነ በኋላ ቸርቻውን አስበዋል። ከወንድሞች ጋር ሲገናኝ ደሙ በመቃኔ እያልን ስንዘምረኝ እሱስ ነክቶኛል። እዚህ ላይ ነበር። ይገርማል። የወንጀለኛ ደም እንዳይመስል የጌታዬ ደም ኢምፕሪንት እዚህ ላይ አለኝ። አሻራው አለ እዚህ ጋር ሲነካኝ ፊዚካሊ የኢየሱስ ደም ነክቶታል። የአካል ኮንታክት ነበረው ከኢየሱስ ደም ጋር እና ሲሄድ ኢየሱስ ስማ ምን መሰለህ፣ አሁን ዝም ብሎ መከተል አይደለም። ኢየሱስ ሲሄድ ዝም ብሎ ሄድ መልስ ይሰጣል። የሚመለስለት ነገር ካለ መልስ እና እየሄደ እያለ ደረታቸውን እየደቁ ሲያለቅሱ እየሄደ አንተ ማውራት በማይቻልበት ሰዓት ኢየሱስ አንድ መልስ ሰጣት። እናንተ የኢየሩሳሌም ሴቶች ሆይ አላቸው ሲያለቅሱ እንዲሰሙት አድርጎ ነው። እንዴት ደስ ይላል! ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ብቻውን ሕይወት ይሰጣል። እንኳንም የሱ ሆነ ዘወይንንም የበረቱብህን የምታዋርደው በምታመልከው ነው። ስማ የጦር ስልት ቢያድን የሳኦል ልብስ ያድነው ነበር። የሰው አይሆንህም በሉት። አንተን ያሳደገህ አለ በሉት። ያጠረን ያ የተነካካህበትን ጊዜ አታስታውስም ወይ? አገር ቤት ሆነ፣ ገጠር ሆነ፣ ጫካ ውስጥ ሆነ፣ የሆነ ቦታ ሆነ የተነካካህበት ወንጭፍ የሳኦል ቢያድን ራሱ አይለብስም። ጠላቶቻችንን የምናሸንፈው በምናመልከው ነው፣ ሕያው በሆነው በኢየሱስ ስም። አቤት አቤት! ክብር ለኢየሱስ ይሁን። በየትኛውም መንገድ ሊመጡ ይችላል። በሰባት አቅጣጫ ይበትናል። የምናመልከው ከሁሉ በላይ ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።